ኦኬ ወንድሞች እህቶች የናንተን ሐሳብ ምን ሰማበት ነው። ዛሬ በነገራችን ላይ የኢትዮጵያ የ118ኛ የጦር ኃይሎች ወይም ደግሞ የ118 የመከላከያ ማለት ነው ኦኬ እስከዛው አንዴ ዮናስ እንስማው። ሄሎ ወንድሜ ዮናስ። ኡስታዝ ጀማል በሽር እንዴት ዋልክልኝ? አባት ሰላም ወአለይኩም ሰላም። እንዴት ነህ? አለው ኡስታዝ እንኳን ለ118ኛ የሚሊተሪ ልክ የጦር ኃይሎች ቀን አደረሰን። ኢትዮጵያ የወታደር የጀግኖች ሀገር ነች። አንዴ እንዳነብት ፈቅድልኛለህ? እንትኑ ብቻ ሐሳቡን ብቻ አንብብልን። ኦኬ የኢትዮጵያውያን ሉዓላዊነት በትውልድ ቅብብሎሽ የማጽናት ሂደት ተጠናክሮ ይቀጥላል። ሜጀር ጄኔራል ብርሃኑ ጥላሁን የኢፌዴሪ መከላከያ ሰራዊት ጥቅምት 15 ቀን 2018 ዓመተ ምህረት የስድስተኛ እዝ በጦላይ ከፍተኛ ባለሌላ ማዕረገተኛ ማሰልጠኛ ትምህርት ቤት ያሰለጠናቸውን ወታደሮች በታላቅ ድምቀት አስበርቋል። ይሄ ባለፈው ነው። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የስድስተኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ሀገር ታፍራና ተከብራ እንድትኖር ከተፈለገ የግድ በሁሉም ዘርፍ የበቃና የተደራጀ ጠንካራ መከላከያ ሰራዊት ያስፈልጋታል። ሌላው የዛሬው ምረቃ ልዩ የሚያደርገው በ118ኛው የሰራዊት ቀን በዓል መመረቃችሁ ነው። ይህች ቀን እንድትመጣና ለዛሬው ቀን እንድንደርስ ያደረጉ የኢትዮጵያ የቁርጥ ቀን ጀግኖች የአባቶቻችሁን ታሪክና ጀግንነት ማስቀጠል ይኖርባችኋል ብለዋል። ቀይ ባህር የኢትዮጵያ አንጡራ ሀብታችን መሆኑን አውቃችሁ የሀገራችንን የወደብ ባለቤትነት ልታሳኩ የተዘጋጃችሁ የአባት አያቶቻችሁን ጀግንነትና ወኔ መድገም ይገባችኋል እንደዛው ብለዋል። ወንድሜ ተስፋዬ መስመር ላይ ጠብቀን ኢንሻአላህ አንድ ደቂቃ ስጠኝ። አሁን ላይ የተገኘው ሰላም በሰራዊታችን ብርቱ የተጋድሎና መስዋዕትነት በመሆኑ ይህ ጀግንነታችን እንደ ወታደር ሁሌም የሚያኮራን ከመሆኑም በላይ ሀገራችንንም በጽኑ መሰረት ላይ ያስቀምጣታል ሲሉ ገልጸዋል። በሀገራችን የአፍሪካውያን ተስፋና የዜጎቿ ኩራት ሆና እንድትቀጥል ሉዓላዊነቷን በትውልድ ቅብብሎሽ የማጽናቱ ሂደት ተጠናክሮ እንደሚቀጥልም ሜጀር ጄኔራል ብርሃኑ ጥላሁን አረጋግጠዋል። የሀገራችን የዘመናዊ ሰራዊት ግንባታ ፍላጎት ለማሟላትም የእዙ ማሰልጠኛ ማዕከል ትልቁን ድርሻ ይወስዳል ያሉት ጄኔራል መኮንን ተመራቂ ሰራዊት አባላትም ይዛችሁት የመጣችሁትን የሀገር ፍቅር ከተማራችሁት ወታደራዊ ሳይንስና ዕውቀት ጋር በማጣመር እናት ሀገር ኢትዮጵያን በቅንነትና በፍጹም ታማኝነት ማገልገል አለባችሁ ሲሉ አስገንዝበዋል። በዚህ የምረቃ መርሃ ግብር ለስልጠናው መሳካት አስተዋጽኦ ላደረጉ ክፍሎችና በስልጣናቸው ወይም በስልጠናው የላቀ ውጤት ላስመዘገቡ አባላት ዕውቅና ተሰጥቷል። በነገራችን ላይ ከዛ በኋላ በቀጥታ የባህር ኃይሉ ማሰልጠኛ ራሱ ግቢ ውስጥ ነበር ዛሬ ያው የ118ኛው በዓል የተዘጋጀው። ፕሮግራሙ ላይ ተካፍያለሁኝ፣ የተወሰኑ ቪዲዮዎችን ይዣለሁኝ፣ ግን ኤዲት እስኪደረግ ድረስ እየጠበቅኩ ነው። ነገ ኢንሻአላህ አብረን እናየዋለን። በወቅቱ የተለያዩ አዳዲስ የክብር አባላትም እንደዚሁ ተሰይመዋል። ወደ 6 የሚደርሱ የነባር የክብር አባላቶችን ደግሞ የሰርቲፊኬት ፕሮግራም ተደርጓል። ከዛ ውስጥ አንዱ ፕሮግራሙ ላይ ተሳታፊ ነበር ነው። እኔም ወንድሜ መሐመድ አልዓሩሲ በአካል ባይገኝም ግን በሌለበት ሰርቲፊኬቱ ከኛው ጋር ተሰጥቶታል። ይሄን ይመስላል ወንድሞች እህቶች ባጭሩ ማለት ነው። ዮናስ መጀመሪያ ጨርስና ቀጥለን ወንድሜ ተስፋዬን እናስተናግዳለን። እሺ በጣም ጥሩ ኡስታዝዬ፣ ክብር ላንተ። ይሄንን ማንበብ አስታውሰ ክብር ላንተ። ኢትዮጵያ ከነሙሉ ክብርና ሞገሷ በልጆቿ ታፍራና ተከብራ ለዘላለም ይኖር። ማይ ብራዘር አሚን። እኔ ወታደር ልጅ ነኝ። አባቴ ታውቃለህ ወታደራዊ ሳይንስ እጅግ የተካነ ጀግና ነው፣ ነፍሱ ይማርልኝ። ስለዚህ በዚህ ቀን ይሄንን ባህልን ያከብረዋለሁ። የኢትዮጵያ ወታደር ብዬ ነው የማስበው እንጂ የእንትና ወታደር እኔ ጋር አይሰራም። እንደዛ አይነት የለም። የኢትዮጵያ ወታደር መለዮ ለባሽ የኢትዮጵያ ወታደር ነው ሁል ጊዜ። ወገኖች ይሄንን ማስተዋል አለብን። ማንወደው መንግስት ቢኖርም በዚህም በዛም
እንደዛ ነው። እኔ በህወሓት ጊዜ በጣም የሚደብሩኝ ያህል እነዛ ሰዎች፣ ነገር ግን የኢትዮጵያ ወታደርን እንትን ብዬ አላውቅም። ብዙ ጊዜ ሲሰደቡ ነበር። ያኔ ትንሽ ቅሪ ላይ ነበር አልዋሽም። ምክንያቱም የህወሓት ወታደር ይባል ነበር። ስብጥሩን ብታየው ግን ይሄ ስንት አይነት የተለያየ ብሔር ያለበት እዛ ውስጥ እና ክብር ለእነሱን የጀግኖች ሀገር ነች ኢትዮጵያ። በዛ ነው እንዲቀና ብለን የትኛውም ዓለም ላይ ደረታችንን ነፍተን በትዕቢት ሳይሆን በኩራት የምንንቀሳቀሰው በተከፈለልን መስዋዕትነት እና ይሄ ቀን ትልቅ ቀን ነው። እኔ ሁሌ ሊከበር የሚገባ ልክ እንደና አድዋን ምናምን እንደምንለው ሁሉም በየታይሙ የተከበረ ቀን ነው። ይሄን ካልኩ ዘንዳ ኡስታዝ አንድ አጭር ነገር ነው የማወራው ዛሬ። አሁን ከዚህም ጋር የተያያዘ ነው። በኢትዮጵያ ሉዓላዊነት ላይ እኛ ሁሌ ሀገራችን በሁሉም መስፈርቱ መጠበቅ አለባት፣ ፕሮቴክትድ መሆን አለባት። አንዳንዴ ካለኝ ግሪቨንስ ኢትዮጵያ ውስጥ ይሄ ወንጀለኛ መቅጫ ሕግ እና የግድ ደግሞ ተፈጻሚነት ላይ ሳየው ይሄ ሉዓላዊነታችንን የሚመለከት ከውጭም ጠላት ጋር በሚመለከት ስለሆነ ነው። በቀደም ተስፋዬ አሁን መስመር ላይም አለ አንስቶታል። ካፒታል ፓኒሽመንት የሚባለው የኢትዮጵያ ካፒታል ፓኒሽመንት የሞት ፍርድ ማለት ነው። በሌላ አነጋገር እኛ ሀገር ላይ በጣም ብዙ ወንጀሎች ሲሰሩ ያለው ከሎካል ወንጀል ጀምሮ ኡስታዝ ትናንሽ ወንጀሎች በጣም ብዙ አይነት ወንጀል አይተናል ኢትዮጵያ። እኔ ብዙ ነገር አስታውሳለሁ እና ሰው ይወጋል፣ በስለት ይገደላል በምናምን እና አንዳንዴ ሲፈረድባቸው 17 ዓመት 18 ዓመት ያስደነግጣል። በተለይ እኛ እዚህ ስልጠና ለምንኖር ሰዎች ምን ያህል ስራው ስለምናይ የዚህ ሀገር የፍርድ ቤት ሂደት ጠብስቅ ያለ ጠንካራ ህግ ነው ያለው እዚህ ሀገር እና አስተማሪ ነው። ማንም ተነስቶ ወደፊት ሊያደርግበትም የሚችል አይደለም። ከዛ ግን አለፍ ብለህ ደግሞ ከወንጀለኛው ወደ ሀገራችን ስታመጣው ትሪዝን የሚባል ነገር አለ። የሀገር ክደት ወንጀል ትልቅ ወንጀል ነው የትኛውም ዓለም ላይ። እነ ሳውዲ ምናምን ጋር ብትሄድ ደግሞ አንገት ነው የሚቀነጥሱት። እዛ ቀልድ የለም እንዲህ አይነት ነገር ላይ። እኛ ሀገር ግን የሀገር ክደት ወንጀሎች አሁንም ባለፉትም 20 ምናምን ዓመት ውስጥም እያየው ነው፣ እየተፈጸሙ ነው በተለያየ ዳይሬክሽን። there are people that committed this kind of crime but they get away with it። አሁንም እንደዚህ አይነት ነገሮች የኢትዮጵያን ሉዓላዊነት በሚደፍሩ ሁኔታ ገብተዋል። ሲሪየስ የሆነ ወንጀል እንደዚህ እንትን ሲኬድ ተፈጻሚነቱ የሚሆነው ይባላል የኢትዮጵያ ህገ መንግስት ላይ ባልሳሳት የሀገሪቱ ፕሬዚዳንት ሲፈርሙ ነው ይባላል። ወረቀት ላይ እኮ አለ ህጉ። የሚገርም ነገር በጣም ደስ የሚል ወረቀት ላይ የተጻፉ ብዙ ህጎች፣ ተግባራዊነት ነገር ላይ ግን አይታይም የኢትዮጵያ ሁኔታ እና የተለያዩ ፕሬዚዳንቶች መጥተው አልፈዋል። ለምሳሌ 100 አለቃ ግርማ ነበሩ በፊት። ከዛ በኋላ ወይዘሮ ሳህለወርቅ ምናምን የተባለ ማንም ግን የሞት ፍርድ ሲያጸድቅ እኔ አይቼ አላውቅም። ዝም ብሎ የሞት ፍርድ ለሰው ይሰጥ ማለት ሳይሆን ሀገርን የሚያሸጥና ከባባድ ሚስጥር ወስደው የሚያስረክቡና የኢትዮጵያን ሉዓላዊነትና ኢንቴግሪቲ ቻሌንጅ የሚያደርግ ነገር ሲኖር መኖር አለበት። ማመናችን ችግር አይደለም የማወራው። የኢትዮጵያን ሉዓላዊነት የሚያስደፍር ነገር ሲኖር ተግባራዊ መሆን ያለበት ትክክለኛ ህጉ ትራንስሌት ተደርጎ መኖር አለበት። እኔ ምን ያህል እዚህ ላይ እንትን እንዳለን አላውቅም። ተስፋዬ አሁን መስመር ላይም ስላለ በቀደም አንስቶታል። ሰጥቷለሁ፣ በደንብ ነው የተናገረ። ቴንኪዩ ሀሳብ ደርሷል። እንግዲህ እሱንም እናካፍለው ኢንሻአላህ። እሺ አብራራበት ተስፋዬ ተሰማው ነጥብ። ቴንኪዩ አመሰግናለሁ። እሺ ሄሎ ወንድም አለም ጋሽ ተስፋዬ ሄሎ አለ ወንድም ተስፋዬ አለ መስመር ላይ አቆየሁት መሰለኝ። ኦኬ ወንድሜ ዮናስ አይ ቲንክ የረሳው ነገር አለ መሰለኝ። አሳጥረውና እንዝጋው ኢንሻአላህ ባንተ ንግግር። እሺ ሄሎ ይቅርታ ደግሜ ደወልኩ። አንድ ነጥብ ነበረችኝ ቅድምና ስታደፍ እንትን አላልኩትም መሰለህ። በዚህ በወታደራዊ ቀን ስለሆነ ከምስጋናውም ደግሞ ጎን አንዳንዴ እንደዚህ በግፍ የወደቁ ሰዎች ምናምን ወታደራዊ መኮንኖችን ማስታወስ እንዲቻል ለመንግስት ለወታደራዊ አመራሮች ይህን መልእክት ላስተላልፍ ስለምፈልግ በተለይ በ60ዎች ውስጥ በጣም ትላልቅ የሚባሉ ለኢትዮጵያ ብዙ ያበረከቱ ወታደራዊ መኮንኖች ነበሩ። አንዱ የኔ አባት ስለሆነ ከአለቆቹ ጋር ሁሌ ስለሚከነክነኝና በሄድኩ ቁጥር እዛም አናገራለሁ። ብዙ ጊዜ ቤተመንግስት የሚጄ አናግሬያለሁ። እነ ጀነራል አማን ሚካኤል አምዶ፣ እነ ጀነራል ተፈሪ ባንቲ፣ አባቴ ኮሎኔል አስራት ደስታ፣ ኮሎኔል አሉ ብዙዎች እና በግፍ ተገለው ስማቸው እንደው ደብዛው ስለጠፋ
እንደው ስማቸው ድንጋይ ላይ እንኳን መቀም እነዚህ ያገረሰ ብሔር ነበሩ ሁለቱ በተለይ የጠቀስኳቸውና መንግስት እነዚህ ወታደራዊ ቀን ስለሆነ ዛሬ 118ኛው እንዲያስታውስ የኔ አባት ሀራር አካዳሚን ያስተምረ ነው ለረጅም ዓመት ለምሳሌ በጣም ረጅም ዓመት አስተምሯል። ከዛ ስልጣን ላይ ከመውጣቱ በፊት ራሱ በልጅነቱ በጣም ብዙ መስዋዕትነት ወታደራዊ ሳይንስ ብዙ ነገር ያደረገው ነገር አለና የቅብብሎሽ ሀገር ነች ኢትዮጵያችን ለነው ለመናገር የፈለኩት አንዱን ተቀባብለን ነው እዚህ የደረስነው እና መታወስ ያለበትን መንግስት አስታውሶ በስማቸው መደረግ ያለበትን ክብር ነው ለትውልድ ደግሞ ታሪኩን ማስተላለፍ ነው ለማለት ነው። አመሰግናለሁ ኡስታዝ። እሺ እኔም አመሰግናለሁ። እሺ አመሰግናለሁ። ቴንክ ዩ ኡስታዝ። ቴንክ ዩ ወንድም ታደሰ እንግዲህ አንተ መተሃል። ኡስታዝ ጀማል እንደምን አለ? አለን ትላንትና እየደወልክ ስላቋረጥኩ እስኪ ዛሬ እንስማ። እሺ መሸከም ነበር ለወልክ ነበር ብዙም ኮል ነበር አንደርስታንድ ኖ ፕሮብለም ኢትስ ኦኬ ያ ከዛሬውም አንድ አራት አምስት ነጥቦች አሉኝ። አንድ 5 ደቂቃ ነገር ጊዜ ስጠኝ ወደ መናገር የሚፈልጋቸው ፖይንቶች አሉ። የመጀመሪያው ያ የሚሊተሪ ቀን የተከበረውን ያ ማለት ሁላችንም ከመከላከያ ጎን ነን አክብሮታችንን መግለጽ ፈልጋለሁ። ለምን ህይወታቸውን ነው የሚሰዉት ለኛ ኢትዮጵያን ለማዳን። ዛሬ ያለ መከላከያ ብቻ አይደለም ከአፄ ቴዎድሮስ ዘመን አፄ ምኒልክም በኋላ ሞደርኖም በኃይለ ሥላሴ ዘመን አሁን የተባለ 118ኛ የሚከበረው ማለት ነው። በዚህ ሁሉ ለኢትዮጵያ ዋጋ ከፍለው ምጽዋ እንዳይያዝ ህይወታቸውን የሰው መሞት ብቻ በጥይት ተደብድበው ብቻ ሳይሆን ራሳቸውን በሽጉጥ የገደሉት እንደ ኢትዮጵያ ባህር በር ታጣለች በእኛ ዘመን ኢትዮጵያ ባህር በር አታከማየት ሞት ይሻለኛል ብለው ራሳቸውን የገደሉ ስንት ሰው ጀግኖች አሉ። ይኸው ቀደም ወንድሜ ዮናስ እንዳለው የሱም አባት ሌሎችም አላግባብ መገደላቸው ልባቸው ያሳዝነናል። ትልቅ ሰዎች ናቸው እና ለሀገር ዋጋ የከፈሉ ሰዎች በእውነት እናመሰግናለን። አሴም ታይም ያው ሚሊተሪውን ደግሞ እናከብራለን እና አንድ ስለ ሚሊተሪ ግን ማለት የፈለግኩት ይሄ ነው። ለዚህ ኢንተርቪው ከነሳሁት የመጀመሪያው ጠንካራ ሚሊተሪ ያስፈልጋል። እኔ ጦር ምናምን አልወድም በመሰረቱ የሚገርማችሁ ነገር ማናችን ግን አንፈልገው። ነገር ግን እኛ አንፈልግም ብንልም የማይተኙልን ጠላት አለ። ይሄው አልሲሲ እንደዚህ የሚፎክረው ምንድን ነው? ከኢትዮጵያ የተሻለ ጦር ቁመና ላይ ብሎ አይደለም። ስለዚህ ኢትዮጵያ ከግብጽ የተሻለ ጦር ቁመና ላይ መገኘታል ነበረችም። አክቹዋሊ ነበረችም በደርግ ዘመን በአፍሪካ አንደኛ በኤርፎርስ በሉት በግራውንድ ፎርስ በሉት በኔቪ በሉት የኢትዮጵያን ጦር የሚተካከል የለም። ኢቨን አሜሪካና አውሮፓውያን የሚፈሩትም ነበሩ ያን ጦር። ለዛ ነው ማሽበረብ ነው የተፈለገው። ስለዚህ ያ ክብራችን መመለስ ላጉል ጀብድ ሳይሆን ጠላቶቻችን ድምፅ አፋቸውን እንዳይከፍቱ በቃ ምንም ማንንም ደን አንተነኩስም ማንንም አንነካም። ግን ጥሩ የታጠቀ ዘመናዊ ጦር ካለን አልሲሲ እንደዚህ ደረቱን ነፍቶ 10 ሬድ ላይን አይልም። እንዲህ የሱ ባለጌዎች የሆኑ ሰዎች ይሄን ወርድ መጠቀም ያልፈልግ የነሱ ሰዎች እቺ ደካማ ሀገር ደሃ ሀገር እያሉ በሀገራችን ውሃና ሪሶርስ እየኖሩ እነሱ አፋቸው በእኛ ላይ ያላሉ። ስለዚህ ጠንካራ ሚሊተሪ ሊኖረን ያስፈልጋል። በተለይም በኤሮስፔስ ላይ የዘመኑ ጦርነት ይሄ ነው። በቃ እዚህ ግራውንድ ሚልት ለመንግስት ነው የሚመክረው ያለውን በጀት ነው አሁን ከትልቅ ዴቨሎፐሮች እየሰራን ጥሩ ነው። ከበጀቱ ግን ቀንሶ ወደ ሚሊተሪ ሽፍት ቢያደርግ ጥሩ ነው። ኦኬ እና የሚያተኩረው ደግሞ ሞር በኤሮስፔስ which means just in my own area ሌላ ፕሮፌሽናል ማለት ነው። ከኢንጂነሪንግም የተማርኩ ሰው ነኝ። ሄሎ ወንድም ተስፋዬ ሶሪ ሄሎ ኦኬ አለ ኦኬ ቀጥል